የአማራ ክልል ሰላምና ጸጥታ ቢሮ በክልሉ ያለው ተጨባጭ ሁኔታ ሰላም እየተረጋገጠበት የሚገኝና ታጣቂዎች መንግስትን መገዳደር የማይችሉበት ደረጃ ላይ ደርሰዋል ሲል አስታውቋል። ከአንድ ወር ገደማ በፊት በክልሉ ፕሬዝዳንት አረጋ ከበደ አማካኝነት የክልሉ የሰላምና ጸጥታ ቢሮ ኃላፊ ተደርገው የተሾሙት ዶክተር እሸቴ የሱፍ ለብሔራዊ ዜና አገልግሎት በሰጡት መረጃ ጽንፈኛ ሲሉ የጠሯቸው በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ አነስተኛ መንደሮች እየገቡ ነው ብለዋል። እንደ ኃላፊው ገለጻ አብዛኞቹ ወረዳዎችና ቀበሌዎች መንግስታዊ አመራርና አገልግሎት እየተሰጠ ነው ሲሉ፣ አብዛኛው የክልሉ አካባቢዎች በመንግስት ቁጥጥር ስር መሆናቸውን ተናግረዋል። አካባቢዎቹን በስም አሊያም በቁጥር በዝርዝር ያልተናገሩት የሰላምና ጸጥታ ቢሮ ኃላፊው የክልሉ ትላልቅ ከተሞች አስተማማኝ ሰላም አላቸው ሲሉ ተደምጠዋል። አሁን ባለው ሁኔታ ታጣቂዎች ሰርጎ በመግባት ጥቃትና ፍንዳታ ከመፈጸም ውጪ ፊት ለፊት ተዋግቶ ወታደራዊ የበላይነት በመያዝ ክልሉን የሚያንበረክክበት እድል የለም ያሉት ዶክተር እሸቴ ታጣቂዎቹ መንግስትን የሚገዳደሩበት አቅምና ብቃት የላቸውም ብለዋል። የሰላምና ጸጥታ ቢሮ እንዳስታወቀው በአንድ ሩብ ዓመት ውስጥ በመጀመሪያ ዙር ብቻ 3421 የጠላት ኃይል ነበሩ የተባሉ ሰዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ ተቀላቅለዋል። አሁን ወደ ስልጠና የሚገቡ በቅርቡ እጃቸውን የሰጡ ወደ 3000 የሚጠጉ ሰዎችም ይገኛሉ ተብሏል። ባለፈው አንድ ዓመት ውስጥ ደግሞ 12000 ሰዎች እጅ ሰጥተው ወደ ህብረተሰቡ ተቀላቅለዋል የተባለ ሲሆን ይህም በአጠቃላይ እስካሁን 18421 ሰዎች እጅ የሰጡ ሲሆን ከ15000 የሚበልጡት የተሃድሶ ስልጠና ተሰጥቷቸው ወደ ህብረተሰቡ መቀላቀላቸውን ያመለክታል። አሁን እንደምታዩት አካባቢ የተረጋጋ ነው። ይሄን ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረክክበት እድል የለው። መንግስትን የመገዳደር አቅምም ብቃትም የለው። ኮስመኗል ማለት ይቻላል። ይህም ሆኖ ግን የሰላም አማራጭን ተቀብለው ወደኛ የሚመጡ አሉ። ባለፈው ዓመት 12000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ ዓመት ደግሞ በዚህ ሩብ ዓመት ብቻ የመጀመሪያ ዙር 3421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3000 የሚሆን ኃይል አሁን እጁን ሰጥቷል። የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው የተፈናቀሉ ዜጎችን መመለስ እንደሆነ ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን ያሉት የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀነራል ሳማድ አክሶዴ ትላንት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የትግራይ ሰራዊትን ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያው ስምምነት አፈጻጸም ዙሪያ ከፌዴራሉ መንግስት ጋር በትብብር እንደሚሰራ ገልጸዋል። ሜጀር ጀነራል ሳማድ አክሶዴ በበኩላቸው በፕሪቶሪያው ስምምነት አፈጻጸም ተፈናቃዮችን መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያው ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የክልሉ ቴሌቪዥን ዘግቧል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ ኦላዴ ጋር ሚያዝያ 6 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባካሄዱት የፕሪቶሪያው ስምምነት አተገባበር ላይ ያተኮረ ውይይት ያሉት ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ውይይት ሊያደርግ ይገባል ሲሉ መናገራቸው አይዘነጋም።